ማለት እኔ እኮ ካንተ በላይ ብዙ ነገሮችን ላሳልፋለሁ። ብዙ ነገሮችን እየተቋቁሜ ያለፍኩኝ ሰው ነኝ እና አሁን ስጎዳ ማየት ያስደስታል። እንድትጎዳ አልፈልግም። ማንም ሰው አይደለም አንቺ የትኛውም ሰው በእኔ ምክንያት እንዲጎዳም ምንም እንዲሆን አልፈልግም። በቃ ግን ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ገባሽ? ብዙ ነገሮች ባለማወቅ ብታደርጊያቸውም አሁንም ደግሞ መወሰን መቻል አለብሽ። ብዙ ነገር እንዲቆርጥልሽ ነው የምፈልገው። ገባሽ? አለቀ። እኔ ከዚህ በላይ ሩታ እኔና አንቺ በእንደዚህ አይነት ጉዳይ እንኳን ማውራት አይገባንም ነበር። ለምን ልትረዳኝ አትሞክርም? ብዙ ነገሮች ተቀይረዋል ሩታ፣ ብዙ ነገሮች ተቀይረዋል። በቃ ተረዳሽኝ? ስለዚህ የቀረበውን አብርሃም አይደለም እኔ ጋር አሁን የምታገኘው ማለት ነገሮች እኮ የተቀየሩት ገና እኔ እንጃ ተቀይሯል ብሎ እንኳን ለማውራት እኮ ያን ያህል ብቁ አይደለም። የምሬ ነው። ያን ያህል ብቁ አይደለም ተቀይሯል ምናምን ብለህ ለማውራት እስከ ቅርብ ጊዜ እኮ የሆነ ለኔ ያለን ፊሊንግ እኮ እያሳየኝ ነበር አይደል? በጣም በቃ ምናልባት መስሎሽ ነው ለኛ ያንን ፊሊንግ ላሳይሽ አልችልም ሩታ። በእውነት ብዙ ጊዜ አድርገኸዋል። ዛሬ ላይ ታዲያ እንደወሰንኩኝ የታወቀሽ ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽው ዛሬ ነው። ረፍዷል። እንደዛ አይደለም። ረፍዷል። እግዚአብሔርን አይሆንም ነው ረፍዷል። በቃ እኔ በቃ አመሰግናለሁ። እኔ ላንቺ ክፉ አልመኝም፣ ጥሩ ነው የምመኘው። መልካም ነገር ይግጠምሽ፣ በሄድሽበት ሁሉ ፈጣሪ ይከተልሽ። አሁን ላይ ግን እንደዚህ አይነት ርዕስ በእግዚአብሔር እንዳታነሽ፣ ውስጤን የማትረብሽ ወስኛለሁ። ለነገሮች ወስኜ ነው እውነቱን ልንገርህ፣ የሆነ ነገር ባይኖር ኖሮ ይሄንን ርዕስ ስላነሳው ልትረብሽ አልችልም ነበር። የሆነ ነገር ካለ ግን ልትረብሽ ትችላለህ። እኔም በራሴ ሰው ልጅ ነኝ አይደል? ብዙ ነገሮች ሊረብሽኝ ይችላል። አዎ ዴቱ ዴ ምድር ላይ ስትኖሪ ብዙ አይነት ነገሮችን አእምሮሽን ሊረብሸው ይችላል። ግን ደግሞ ይሄ ነገር አድ እንዲሆንብኝ ደግሞ አንቺ ነገር ደግሞ አድ እንዲሆንብኝ አልፈልግም። ቢያንስ በቃ የራሴን ላይፍ በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ያለሁት ገባሽ? ለመኖር እየሞከርኩኝ። ስለዚህ እኔን ደግሞ የኔን ማንነት ደግሞ የምትፈልጊው ከሆነ ቢያንስ ልጅሽ አባት እዚህ ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንድኖር ፈቀጂልኝ። ገባሽ? እየተጨነኩ ነው ያለሁት በብዙ ነገር ማለት ነው። ነገ ላይ ልጅ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደል? ስለዚህ ይሄንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ የኔ እናንተ ጉዳይ ነው እንደዚህ እያስጨነቀክ ያለው ወይስ ምንድነው እያስጨነቀክ ያለው? አልገባኝም። ማለት ይሄንን ስላነሳውብክ ያንተን ህይወት ሊያሳጣን የሚችል ምንም ነገር አለ ብዬ አላስብም። በዛ ጋር ስለገባኝ ነው። የራስሽን ህይወት ለመኖር ሞክሪ። በቃ ራስሽን ለራስሽ ለመኖር ሞክሪ። በቃ ስለዚህ በቃ ወላንቺ የሚያገናኙን ነገሮች እምቢ ካልሽኝ ደግሞ ምንም ችግር የለብኝም። ከምንም ነገር ረቄ እንትን ማለት መኖር አያቅተኝም። ተረዳሽኝ? አሁን ላይ ነገሮች ስልት ስራ ነው። እኔ ከምንም ማቀያልኩ አይደለም። ከምንም እንድትርቅ አልፈልግም። በቃ እንደማፈልግ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቂኝ፣ እንዳታነሽብኝ። እኔ ስለተሸነፍኩ ነው እንዴ እንደዚህ ነው? ስለመሸነፍ አይደለም። ስለመሸነፍ አይደለም። መስለም ማለት ዛሬ ነው ተሸንፌ እስቲ ላንተ ፊሊንግ አለኝ ስላልኩ ነው መስለም ከመሸነፍ ጋር የሚያገናኘው ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜቴ ጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ልብም መራቅም መጥላትም አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ አሁን ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ደግሞ አእምሮዬንም ወደ ሌላ ነገር እንድረብሽ በግልጽ አማርኛ ላንቺ ፊሊንግ የለኝም እያልኩሽ ነው። ገባሽ? በግልጽ አማርኛ በዚህ ልክ እየነገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም። እርግጠኛ ነኝ ግን 100% ምንም አይነት ፊሊንግ የለኝም እያልኩሽ ነው። አይመስልም ተግባር ግን ማለት ከዚህ በኋላ ደግሞ በተግባር የማሳይሻለሁ። በቃ ከዛ በፊት ልሳሳት እችላለሁ። ከዚህ በኋላ ግን ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም።
ከሰው ጋር ስሆን እና ብቻዬን ስሆን የምታሳየኝ ነገር ነው። ዛሬ ላይ ብቻሽን ነሽ አይደል? ማንም የለም አይደል? ስለዚህ ማንም ሳይሆን ሲቀርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት ነው የኔ፣ ይሄ ማንነት ነው ትክክለኛ ማንነት። ይገባሽ? ከዚህ በኋላ ይሄንን ማንነት ነው የምታገኘው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስላወራሁክ ነው አይደለ? አይደለም፣ በእውነት ነው አይደለም። አንቺ ተሸንፈሽ አይደለም፣ በእውነት ነው። ህይወት እንዴት በቃ ዛሬ ተሸንፌ አንድ ጊዜ የሆነ ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላትደርሽበት ትችያለሽ። ገባሽ? ብዙ ነገሮች ተቀይሮ ነው እንድታገኛቸው የምትችይው። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት መከራከርም መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኙ የምትችይው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላምን እንዲያገኝ ለራሴ ብትተይኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ እኔ ከዚህ በላይ ባላወራ ደስ ይለኛል። እኔ እኮ ምን ብዬ ካላቅም ለምን እንደዚህ ትላለህ? በቃ እየጨነቀኝ ነው። ከዚህ በላይ ባልጨናነቅም ደስ ይለኛል። መናገር አልነበረብኝም ማለት ነው። ማለቴ ሩታ እንደዚህ ነው መናገር ሳይሆን ለራስሽ እንኳን ደግመሽ መንገር የለብሽም አይደለም? ለኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገር የለብሽም። ችግር አለው። የልጅ አባት ነው አይደል? ሩታ የልጅሽ አባት ነኝ። አሁንም ደግሞ አይካድም የልጅሽ አባት ነኝ። ግን ደግሞ ስለዚህ የልጅ አባት ያለኝን መውደድ ብነግረው ምን ችግር አለ እኮ? እኔና አንቺ ግን አብረን መኖር እንችላለን ማለት አይደለም? አንቺንም ሩታ ስለማንቺ ያለን ፊሊንግ እያወቅኩኝ እኔ ለምንም አይነት ነው ከዚህ በላይ ምን ታምጥ? እኔ ተሸነፈ ስቲል ነው ዳር ስላለመሻነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። የሆነን ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ካንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገ ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ካንቺ ጋር ብኖር ነገ ከነገ ወዲያ አንቺንም ነው የምረብሸው፣ ልጅሽንም ነው የምረብሸው። ከዚህ ሁሉ ግን ሰላምሽን ይበልጣል ብዬ ስለማስበው ነው። ከላንቺ ከማሰብ አንፃር ነው። እርግጠኛ ነኝ፣ 100% እርግጠኛ ነኝ። እርግጠኛ ትመስለኝም በእውነት አማርኛ የሚገባሽ ከሆነ እኔ ከዚህ በላይ ከራከርም ማውራትም አልፈልግም። መናገር ያለብኝ ነገር ይሻለው ብዬ አስባለሁ በግልጽ አማርኛ። ስለዚህ ፕሊዝ በቃ ተይኝና ራሴ ላይ ሁሉም ነገር ይቀር ነው ይችላል የሚሆንበት። እሺ ለምን ተስፋ ሰጠክ? ለምን ተስፋ ሰጠክ? ለምን ተስፋ ሰጠኸኝ? ሩታኔ ተስፋ አልሰጠሁሽም ላንቺ። ምንም አይነት ተስፋ አልሰጠሁሽም ላንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺንም ብዙ ነገሮችን እኔ ላይ እንትን እንድትያደርገሽ ነው። ትክክል አይደለም ያ። ስለዚህ እኔ ደግሞ ላንቺም ከማሰብ አንፃር ነው የሁሉ ነገር እያወራሽ ያለሁት። ላንቺም ይሻላል እያሰብኳቸው ነገሮች ናቸው። ገባሽ? ስለዚህ እኔ ታውቀኛለህ፣ ምንም ነገር ባላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከር አይነት ሴት አይደለሁም። ሁሉም ነገር ለመረዳት እየሞከርኩኝ ያለው አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝ ፊሊንግ ለማውጣት ደፍሬ የምሞክር አይነት ሰው አይደለሁም። ከሰው ጋር ስሆን ምናምን የምታሳየኝ አክት ምናምን ሌላ ነው። ብቻ ልጅን ልታገኝ ስትመጣ የምታሳየኝ አክት ሌላ ነው። ብቻ ነው ያለው ታረጋ ከዚህ በኋላ የማንነት ነው። አይ ነው ዛሬ ብቻ ነው ያገኘው። ግን አይ ቲንክ ተሸንፌ ስለወራሁት ነው እንደዚህ ሆንኩ። ስለወራሽ ነው እውነት ነው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። እሱ የኔ ነገር ለኔ እንዳለው ባያሳየኝ ነው አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲ ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው
ማለት አያውቃትም። እችኛዋን ሩታ መሸነፍ የምትወደዋን ሩታ አያውቃትም። ማንም ፊት እንደዚህ የምትሆነውን ሩታ አያውቃትም። ረስቷታል። አይ ነው ብዙ ነገሮችን ጠንክሬ አሳልፌ አውቃለሁ። ብዙ ነገሮችን የምትጋፈጠው ብዙ ነገሮችን ማለፍ የምትችለው ሩታን ነው የሚያውቀው እሱ እና አይ ቲንክ እንደዚህ መሆን ይሆናል ዛሬ ላይ እኔ ላይ እንደዚህ እንደሆነ ያደረገው ግን አላውቅም። ብዙ ነገር አድርጓል ማለት ብዙ ነገር ወጥቶ ብዙ ነገር ወርዷል። ግን እስቲል ነው እውነት ለመናገር ለሱ ያለኝ ስሜት አልተቀየረም። በጣም የሚገርመኝ ነገር ከራሴ ጋር ብዙ ነገር ለመታገል ብዙ ነገር ለማለፍ ብዙ ነገር ለመተው ሞክሬያለሁ። ብዙ ነገርንም ተቋቁሜ ችዬ አልፌያለሁ። አሁን ላይ ግን ነገሮች ለምን ተከብሩኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ የቻልኩኝ ሴት ነኝ። ኖ አትቆምም፣ በዚህ ጊዜማ በቃ ተሰብራ ነው የምትቀረው፣ ልትወድቅ ነው ምናምን በመባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን እንደዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር እቺማ ምንም አትሰበርም፣ እቺማ ምንም አትወድቅም፣ እቺማ ምንም አትውልም ምናምን እየተባልኩኝ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብሩኝ ማለት እንደዚህ መሆኔን አልወደውም እኮ። ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አትችሉም። በቃ ከበደኝ። እኔ እንጃ የቻልኩት መጠን ግን ደህና ለመሆን እሞክራለሁ። ይሄንን ነገር ከምትወዱት ሰው መስማት ይከብዳል። ይዞም ከልጅ አባት እንደሚወደኝ እንደሚያፈቅረኝ እንደማይተወኝ ሁሌም አብሮኝ እንደሚሆን ሁሌም ከጎኔ እንደሚሆን እየነገረኝ የቆየውን ሰው ዛሬ ላይ ላንቺ ምንም አይነት ፊሊንግ የለኝም የሚል ቃል ከሱ መስማት ይከብዳል፣ ይሰብራል። አላውቅም ለምን ብቻዬን ባገኘኝ ቁጥር ለምን ተስፋ እንደሚሰጠኝ ለምን የሆነ ነገር ለኔ እንዳለው እንደሚያሳየኝ አልገባኝም። ግን ዛሬ ላይ የሆነ ተሸንፌ ለመታየት ማለት ለሱ ያለኝን ፊሊንግ ለመናገር ስሞክር ለምን እንደዚህ እንደሆነ አላውቅም። ማለት ያንን ፊሊንግ እንዲያሳየኝ ሁሌ ኃይለኛ ሆኜ መቅረት ነበረብኝ ማለት ነው። አላውቅም ብቻ እንደ በብዙ ጥያቄ ነው ተከብቤ ያለሁት አሁን ላይ። ተግባሩ አንዳንዴ ሌላ ነው፣ አንዳንዴ ደግሞ እንደዚህ አይነት ይሆናል። ከሰው ጋር ሲያገኘኝ ይቀያየራል፣ ብቻዬን ሲያገኘኝ ሌላ ሰው ይሆናል። ለምን አላውቅም። ብቻ በቃ ነገሮችን ለማለፍም ለመጠንከርም እሞክራለሁ። ከዚህ ውጭ ምንም ልላችሁ አልችልም። ደህና ሁኑልኝ።